ይገርማችሁም ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን ኢና ሊላሂ ወኢና ኢለይሂ ራጂዑን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ኩሉ ነፍሲን ዛኢቀቱል መውት፣ ሁላችንም እንሞታለን። ሁሉም ነፍስ ሞትን ቀማሽ ነች፣ ወደ ጌታም ትመለሳለች። ወንድማችን ቴዲ ራያ የብሬክስ ሀበሻዊ ወንድም በዛሬው ቀን በሪያድ ከተማ ወደ አኼራ ሄዷል። በሚያሳዝን ሁኔታ በቃ እኔ እንጃ እስከ መጨረሻ ድረስ አብራችሁ ሁሉ ነገር ነግራችኋለሁ። ግን በቃ አልቅሼ ወይ ምክንያቱም ቴዲ በጣም ጥሩ ልጅ ነው። ብዙዎቻችሁ ታውቁታላችሁ። ሶሻል ሚዲያ ላይ ደግሞ ከምንም በላይ ያሳዘነኝ በቀደም እንደዚህ ማዳት የምሰራበት ቦታ እዚህ ስራ ቦታዬ ቡና የኢትዮጵያን ቡና ቆልቼ ከቆላው በኋላ ቀይ ቡኒ ሲሆን ከዛ ፈጭቼ ነው ቡና የምሰራው። ያረቦቹን ገሃዋ የምሰራው ጃሂዝ ቡና መጥቶ በኩንታል ያንን እየቆላሁ ነው። ከዛ ያንን ቡና ስቆላ ደግሞ እንደዚህ ፊቴና ጎንብሼ እያሸተትኩኝ ምናምን ነው የምቆላው። ልክ ኢትዮጵያ እናቶቻችን እንደሚያደርጉት ፊት እንደሚያበላሽ ስለማላቅ እንደዛ አድርጌ ደግሞ ውጭ መውጣለሁ ፀሐይ ላይ ምናምን ነገር። በዛ የተነሳ ነው ፊቴ ማዳት ተያዘኝና ያ ማዳት ይዞኝ የሆነ ሰውዬ ጓደኛ እዚህ ሲመጣ ስራ ቦታዬ የሆነ መድኃኒት ሰጠኝና ዩቲዩብ ላይ ሰምታችሁ ከሆነ መድኃኒት ሰጠኝና ያ መድኃኒት ተቀብቼው ይኸው ፊቴ ሁሉ ተላልጦ ነበረ። መድኃኒቱ ደግሞ የሚያስተው መጀመሪያ ፊት ልጦ ነው ብሏልና ማዳት ያለባችሁ ይሄንን በእኔ መልኩ ተጠቀሙ። ይሄውኔ እየለቀቀኝ ይሄን ተጠቀሙ፣ በዚህ መልኩ ተጠቀሙ። ግን መጀመሪያ ተመርመሩትና ምናምን ሁሉ ብሎ ወላሂ የተጠቀመውን እየተናገረ ወይኔ ወንድሜ ወንድ ልጅ ማዳት ያዘው ብዬ በጣም አሳዘነኝ። ምክንያቱም ህፃን ልጅ ስለሆነ ስለማያቅ ሲቆላ ቡናው ላይ እንደዚህ አጎንብሶ ነበር የሚቆላው። ደግሞ ታውቃላችሁ በብዙ ነው የአረቦችን ቡና ቆልቶ የሚፈጨው፣ እንደዚህ እንደ ኢትዮጵያ በትንሹ አይደለም። ከምንም በላይ ደግሞ ያሳዝነኝ ከስደት ከሳውዲ አረቢያ ተይዞ እስር ቤት አመት ከምናምን ተቀምጦ ከዚያ ሀገር ሂዶ እንደገና ደግሞ በየመን ባህር መከራ አይቶ እንግዲህ ቪዲዮውን ሁሉ ለቆታል ዩቲዩብ ላይ። እንደዛ ሆኖ በራበስ ስቃይ መጥቶ ከመምጣቱ ገና እንግዲህ ይሄው ወደ አኼራ በሚያሳዝን ሁኔታ በዚህ ሁኔታ ሄደ ማለት ነው። ብቻ በጣም ነው የሚያሳዝነው። እዚህ ጋር ከሁሉም ነገር በፊት የምላችሁ ነገር ምንድነው፣ እንደዚህ በወጣትነት መቀጨት አለ። እንደው የሰው ሀቅ ያለብን ካለን በቃ ሌላው ምንም አይደለ። በወጣትነት ተቀጨ ምንም ሳይኖር ምናምን ከሚለው በላይ የሰው ሀቅ ካለብን የበደልነው ሰው ምናምን ካለ በቃ አፉ መባባል። በደል ስላችሁ ዝም ብሎ ትናንሽ ጥቃቅን በደል ሳይሆን ከምንም በላይ በደል ማለት በተለይ ወንዶች የቤቶቻችሁን ብር ያለባችሁ ምናምን መልሱ። እንዲሁም ደግሞ ሴቶችም እንደዛ ካላችሁ የጓደኛ ብር ምናምን ተበድራችሁ አልመልስም ብላችሁ ያላችሁ ካላችሁ መልሱ። ሁላችንም ብቻ እንጠንቀቅ። ሞትን በቻልነው አቅም ቢያንስ ሌላው አይደለም ከሰው ሀቅ ጠርተን እንጠበቅ። በረቢና በእኛ መካከል የሰራነው ወንጀል የኛ ጌታ መሐሪ ነው። ነገር ግን የሰው ልጅ ገንዘብ በልተን የሰው ልጅ በድለን የሰው ልጅ አስለቅሰን ከሞትን ጌታችን አላህ ሱብሃነሁ ወተዓላ በባሪያና በባሪያ ባለው እንትን አይገባም። አንቺ አጅርሽን ሰተሽ አንቺ የሰራሽውን ኸይር ስራ ለሷ ሰተሽ ነው የምትከፍሊያት። አኼራ ላይ ብር የለም። ኸይር ስራ ከሌለሽ ደግሞ የሷ መጥፎ ስራ ወደ አንቺ መጥፎ ስራ ተጨምሮ ጀሃነም ነው የምንገባው። አዘንላሁ ሚን። ስለዚህ እንደዚህ አይነት ነገር ስላለ እንጠንቀቅ። በቃ ትልቁ ነገር አንድ ወጣት ሲሞት የሚያስተምረን ነገር ምንድነው? በወጣትነት መቀጨቱ ብቻ ከማዘኑ በላይ ዛሬ በወጣትነት እሞታለሁና እኔ ፋንድሻ የማን ሀቅ አለብኝ ማለት አለብን። በቃ በቻልነው አቅም ከሰው ሀቅ ተጥራርተን ከሰው እንባ ተጥራርተን ነው ሞትን መጠበቅ ያለብን። ያው የሰው ልጅ ሲኖር ሞትን እየጠበቀ ነው። የሆነ ቀን ይሞታል። የሆነ ቀን በቃ የህይወቱ መቋጨት እንግዲህ ሞት ነች። ስለዚህ በዚህ መልኩ እንኖርላችኋለሁ። አላህ ከሰው ሀቅ ይጠብቀን። ወላሂ እኔ በጣም ነው የምጨነቀው። በቃ ለምን እኔ የኔ ሀቅ ያለባቸውን ሰዎች መቼም አልተውላቸውም። ኢላ የውመል ቂያማ ዱንያ ላይ ካልከፈሉኝ የውመል ቂያማ ነው የምቀበላቸው። ማንም ሰው አረብ ሀገር ፈክቶ ሰርቶ አንድ ሰው አበድረኝ፣ አንድ ጓደኛ አበድረኝ፣ አንድ ችግር ወንድማችን ቸግሮት አበድሩኝ ብሎ ብራችንን በልቶ ክፈለን ስንለው እምቢ ሲለን ማንም ስትችይልሃሉ በቃ ይቅር የሚል ካለ ማሻአላህ ላይ ይጨምርለት። እኔ አይደለም እኔ የውመል ቂያማ መቀበል ነው የምፈልገው። ምክንያቱም አመኜ በችግር ሰዓት አንድ ሰው እንዳይሞት ረቦ ከሆነ እንዳይሞት ታሞ ከሆነ እንዲታከም አበድሬ እንደገና ሲያልፍለት ደህና ሲሆን ከዛሬ ነገ እያለ አልከፍልም እያሉ ሲጫወቱብን በጣም ያማልና አላህ ይጠብቀን። እንደው አደራችሁን የሰው ሀቅ ያለባችሁ አደራችሁን። ሌላው ነገር ቀላል ነው። የሰው ሀቅ መልሱ።
ወላሂ የሰው ሀቅ መያዝ ቀላል ነገር አይደለም። ሀቁ የተያዘበት ሰው ሌት ተቀን ነው የሚያለቅስባችሁ። በተለይ አረብ ሀገር ሽንት ቤት አጥበው ማለት ነው። የሰው ሀቅ የያዛችሁ መልሱ። ይሄው እንደዚህ መሞት አለ። ወደ ቴዲ አሟሟት ደግሞ ስንመለስ አንደኛው ከማሟቱ በፊት ምንድነው አንዱ ነገር ታውቃላችሁ፣ ከባለቤቱ ጋር ይሰራ ነበረ። በጣም ደስተኛ ህይወት ነበር የሚኖረው ኢትዮጵያ ከመግባቱ በፊት ተይዞ ከመግባቱ በፊት። ተይዞ ከመጣ ደግሞ ከሚስቱም ጋር ቪዲዮ መጣ አያውቅምና እንደውም ብዙ ጊዜኛ ዜድ ጋር ተፋታችሁ እንዴ የትናም ሚስት ምናምን ምናምን እንለው ነበርና ብቻ ታውቃላችሁ ከባህር ሲመለስ እንግዲህ በባህር ሲመጣም ብዙ ብር ተከፍሎ ነው። ስለዚህ ያ መመለስ አለ። በዛም በዚህም ብዙ ተዋሁነው ሊሆንም ይችላል ያልተገናኙ ፈጣሪ ወቅ። ግን ሰው እሱንም እሷንም ስለምንወዳቸው ብዙ ጊዜ እኔ እንኳን ብያለቅም ሚስት ነሽ ለምዶ ከሚስት ጋር ማትመጣው ሲጀምር እኮ ከቪዲዮ ራሱ ጠፍቷል። ባለፈው ያን የማዳት መድኃኒት ብሎ ሰራ። እንደዚሁ አልፎ አልፎ የመን የመጣበትን ቪዲዮ ሰራ እንጂ እንደ ድሮ ካፕል ሆኖ እንደሚሰራው ቶቶሎ ቪዲዮ ምናምን እየመጣ አይሰራም። በቃ ያሁነኛው ከስደት ተመልሶ ከመጣ በኋላ ትኩረቱ ምንድነው? በቃ እዛ ጋር ያለቦች ጋር ማፍለት ስራው ላይ ነው ትኩረት ያደረገውና በጣም አስተዋይ ጎበዝ፣ እንግዲህ ለቤተሰቡ መከታ የነበረ ልጅ ነው። እኔ እንጃ አላቅም። ብቻ ለእናቱ ለአባቱ ለሙሉ ቤተሰቡ ለነብሬክስም መጽናናቱን አላህ ይስጣቸው፣ ትዕግስቱን አላህ ይስጣቸው። ይሄን የመሰለ ቆንጅዬ ልጅ ከውበት ውበት ከጸባይ ጸባይ ሲያጡት ምን እንደሚሰማቸው በተለይ እናቶቻችን አይዘኑብን። እኛ አንደኛችን በስደት ሀገር ስንሞት ከማንም ከምንም በላይ ከኛ ሞት በላይ በቃ እናት ትሰበራለች። የሞት ይረሳል ይባላል። አዎ የሚረሳለ። እናት ግን አትረሳም። እህት ወንድም ይረሳል፣ አባት ሊረሳ ይችላል። እናት ግን አትረሳም ፈጽሞ። እናት ልጇ ሞቶ ልጄ ሞተ ብላ በቃ አንድ ሰሞን ወይም አንድ ስንት ዓመት አለቀቅት አተውም። ሁልጊዜም በቃ ሀዘኗ አይወጣም። እናት ልጇ ሲሞትባት ሀዘኗ ፈጽሞ አይወጣም። እና አላህ ለእናቶቻችን ሲል ይጠብቀን። ከእናቶቻችን አጠገብ ከእናቶቻችን እቅፍ ሄደን የምንኖርበትን ነገር አላህ ያመቻችልን። ከስደት ተመቅረት አላህ ይጠብቀን። አላህዬ ደግሞ የቴዲን እናት የቴዲን አባት የቴዲን ቤተሰቦች ከምንም በላይ እናሂቱን ጥንካሬ ይስጣቸው፣ መጽናናትን ይስጣቸው፣ በቃ ትዕግስት ይስጣቸው። በቃ ፈጣሪ ቀድሮታል ልጃችን እናጣ ነው ብለው በቃ ኒንጃ ይጥናኑ፣ ሀዘናቸውን ሊያንሳላቸው። በተለይ የሞተበት አኳኋን በጣም ስለሚያሳዝን አደራውን አላህዬ ያ ረቢ አላህ ደግሞ ሬሳውንም ደግሞ አላህ ሀገር ያስገባላቸው። ጀናዛ አላህ ሀገር ያስገባላቸው በአይናቸው እንዲያዩ ማለት ነው። እናትና አባቱ ታውቃላችሁ ቤተሰብ ብዙ ጊዜ በአይን ማየት ይፈልጋል። ሞተ እንኳን ሲባል እኔ ባለፈው ነግሬያችኋለሁ። ባህር ላይ አንደኛ ቤተሰብ የሆነ ልጅ አጎታችን ልጅ ሞተ ሲባል በቃ ቢያንስ ሬሳውን ባየ ነው ብላ ነበር የእሱ እናት ማለት ነው። አባቱም እንደዛውና እንደዛ ያስብላል። ሞተ ሲባል ዝም ብሎ ሳያዩ እናትና አባት በቃ ልጅሽ ሞተ ተቀበረ ሲባሉ በአይናቸው ታላየ በቃ ሁልጊዜም የሚመጣ ነው የሚመስላቸው ስለሚባል አላህዬ አደራውን የቴዲን ጀናዛ ለእናትና ለአባቱ ሀገር ያስገባላቸው። በአይናቸው እንኳን ቢያንስ መሞቱን ያረጋግጡ፣ መጽናናትን ይስጣቸው። ብሬክስ አላህ ይሶብርክ፣ አላህ ሶብር ይስጣችሁ። እኔ እንጃ አላህ ያጽናናችሁ። ቸኩያለሁ፣ መንገድ እየሄድኩ ነው ይህን ቪዲዮ ኤዲት ያደረግኩት በጣም ስለደነገጥኩኝ።